አርሰናል ለዩሪያን ቲምበር አዲስ ውል ሊያቀርቡ ስለመሆናቸው የተገለጸ ይገኛል። አስደናቂ እንቅስቃሴን ለሚያሳዩ ተጫዋቾች እንግዲህ በክለቦቻቸው አማካይነት አሁን ከሚያገኙት ክፍያ ሻል ያለ ደሞዝ ወይም ደግሞ ባለሳምንታዊ ክፍያ የሚሆኑበትን አጋጣሚ በመዘርጋት እንግዲህ አዲስ ኮንትራት እንደ ሽልማት እንደሚበረከትላቸው በየትኛውም ክለብ የሚታወቅ አሰራር እንደሆነ ይታወቃል። የአርሰናል ቤት ደግሞ በዋናነት የቀይ መስመር ተመላላሽ ቦታውን የግሉ ያደርገው ይመስለው እንዲሁም ደግሞ ቤን ዋይትን አሁን በቃ ቦታውን ፈንቅሎ የግሉ ያደርገው ይመስለው በተለያዩ አጋጣሚዎችም በተለያዩ መርሃ ግብሮችም ይሄን ነገር እየተመለከትን ስለምንገኝ ሙሉ ለሙሉ የነጠቀው በሚባል ደረጃ እንግዲህ ቋሚ ተሰላፊ ሆኖ እየተመለከትን ነው የምንገኘው ዩሪያን ቲምበር ነው። ሆላንዳዊ ሁለገብ የተከላካይ መስመር ተጫዋች በአርሰናል ረዘም ላለ ጊዜ ጸንቶ የሚያቆየው አዲስ ኮንትራት በስጦታ መልክ እንግዲህ ክለቡ ሊያቀርብለት ስለመሆኑም እየተገለጸ ይገኛል። በቅርቡ እንግዲህ አርሰናል ወሳኝ ተጫዋቻቸውን ዊሊያም ሳሊባን ለረጅም ጊዜ እንግዲህ በክለባቸው ጸንቶ እንዲቆይ የሚያስችለውን ውል እንደፈረመ ይታወቃል። አዲስ ኮንትራት ማለት ነው። ከዛ ውጪ በቅርቡ ለአርሰናል ወሳኝ ተጫዋቻቸውን የዚህን ተጫዋች ውል ከማራዘማቸው ጎን ለጎን የጋብሪኤል ማጋሌሽንም ውል እንዳራዘሙ ይታወቃል። የማይልስ ሉዊስ ስኬሊና የኤታን ዋኔሬንም ውል እንዳደሱ የሚታወቅ ጉዳይ ነው። ሳሊባ ከሪያል ማድሪድ ጭምር የቀረበለትን የዝውውር ፍላጎት ውድቅ በማድረግ በኤምሬትስ እስከ 2030 መጨረሻ ድረስ በሰሜን ለንደን ለመቆየት እንደወሰነ የሚታወቅ ጉዳይ ነው። ይህ እርምጃ እንግዲህ አርቴታ በክለቡ ባስቀመጠው የረጅም ጊዜ እቅድ ላይ የኮከብ ተጫዋቾችን እምነት ወይም ደግሞ በክለቡ ጸንተው የመቆየት ፍላጎትን እንዲያዳብሩ እንዳደረጋቸው መናገር ይቻላል። አርሰናል የዝውውር ፖሊሲውን ቀይሯል። በነገራችን ላይ ተጫዋቾቹን የጥሩ ዕድሜ ክልል ውስጥ ያሉ ከሆነ ውላቸውን በከፍተኛ ደሞዝ በማደስ የረጅም ጊዜ ስኬትን ማረጋገጥና ከሌሎች ትልልቅ ክለቦች የሚመጣውን ጫና ለመቋቋም የሚያግዝ አካሄድ የመረጡ ይመስላልና የሳሊባ ውል ማራዘም የዚህ ስትራቴጂ አንዱ ማሳያ ተደርጎ የሚቆጠር ነው። ቀጣዩ ተጫዋች ቲምበር እንዲሆን ይፈልጋል ተብሏል። እንግዲህ አርሰናል ከ2003-2004 ኢንቪንሲብል ሲዘን ወይም ደግሞ ምንም አንድም ጨዋታ ሳይሸነፍ የውድድር ዘመን ያጠናቀቁበት የውድድር ዘመን በኋላ ፕሪሚየር ሊግ ማሳካት ያልቻለ ቡድን ነው። ሻምፒየንስ ሊግ ጭራሽ በክለቡ ታሪክም አሳክቶ አያውቅም። የ2006 የሻምፒየንስ ሊግ ፍጻሜ ጨዋታ ብቻ ነው ሊጠራ የሚችለው። በስታድ ደ ፍራንስ በባርሴሎና የተሸነፉበት አጋጣሚ በትልቁ ደጋፊዎቹ እስካሁን ድረስ እንግዲህ አስቆጭ አጋጣሚ ብሎ የሚያነሱት እንደሆነ ይታወቃል። ከዛ ውጪ በ2020 ለመጨረሻ ጊዜ እንግዲህ አርሰናል ምናልባት ሲግኒፊካንት ልንለው የምንችለው ዋንጫ አሳካ የምንልበት ጊዜ ነው። በ2020 በኤፍ ኤ ካፕ ክብረን በሚኬል አርቴታ ስር እንዳሳካ ይታወቃል። አሁን ያለው ስብስብ ግን ጥልቀትና ጥራቱ ክለቡን የረጅም ጊዜ ዋንጫ ጥያቄ መመለስ በቂና ብቁም ስለመሆኑ ይነገራል። በነገራችን ላይ በዛ ሂደት ደግሞ ዋና ተዋናይ ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ዩሪያን ቲምበር ነው። በተጠናቀቀው የውድድር ዘመን ይበልጥ ወጥ ሆኖ ግልጋሎትን መስጠት በሚችልበት ሁኔታ ላይ ራሱ ላይ ሰርቶ የመጣው ቲምበር የሚኬል አርቴታ ተመራጭ የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ስለመሆኑ መናገር ይቻላል። ሆላንዳዊ ሁለገብ እንግዲህ በሰሜን ለንደን የሚያቆየው ውል ገና በ2028 ነው የሚጠናቀቀው። በዚህ ዓመት እያሳየ የሚገኘው በጣም አስደናቂ እንቅስቃሴን ከግምት በመክተት ግን ለተጫዋቹ ተጨማሪ አዲስ ውል ለማቅረብ ክለቡ እየሰራበት እንደሚገኝ ተገልጿል። የፈረንጆቹ አዲስ ዓመት ከመድረሱ በፊት እንግዲህ ቲምበር ውሉን ለማደስ ክለቡ እንደሚሰራም ነው ቲቢአር ፉትቦል የዘገበው ማለት ነው። የሳሊባና የጋብሪኤል ከዛ ውጪ ኤታን ዋኔሪና ማይልስ ሉዊስ ስኬሊ ቀደም ብዬ እንዳነሳሁት የነዚህ ተጫዋቾች በአጠቃላይ ውል እንዲታደስ የኮንትራት ዝርዝር ጉዳዮቻቸው ላይ ትልቅ ኃላፊነትና ሚናን የተወጣው አንድሪያ ቤርታ ቀጣዩ ዕቅዱ የቲምበርን ውል ማደስ ለመሆኑም ተገልጿል። እንደሚታወቀው አርሰናል 247 ሚሊዮን ዩሮ ወጪ በማድረግ በክረምት የዝውውር መስኮት ላይ ማለት ነው ስብሰባቸውን በሚገባ እንዳጠናከሩ ይታወቃል። የቤርታ ሚና በጣም በዚህ ሂደት አይተኬ ስለመሆኑም በግልጽ መናገር ይቻላል። ሚኬል አርቴታ የሚፈልገውን መሳሪያ በሚገባ በማዘጋጀቱ ረገድ የቴክኒካል ዳይሬክተሩ የአንድሪያ ቤርታ አስተዋጽኦ እጅግ ላቅ ያለና ከፍተኛ እንደሆነ መናገር ይቻላል። አሁን ደግሞ ቁልፍ የሚባሉ ተጫዋቾቻቸውን ውል እንዲታደስም እያደረገ ይገኛል። የቁልፍ ተጫዋቾችን ውል ማደስ አዲስ ተጫዋች እንደማስፈረም ይቆጠራል የሚሉት የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች የቤርታን ስራ በትልቁ እያደነቁ ይገኛሉ። በአጠቃላይ የፈረንጆቹ አዲሱ ዓመት እንግዲህ በሚቀጥለው ጥር ወር ላይ ነው የሚመጣው። ከዛ አስቀድሞ እንግዲህ በቡካዮ ሳካንና የዩሪያን ቲምበርን ውል የማደስ እቅዳቸውን መድፈኞቹ ከግብ ለማደስ ከፍተኛ ጥረት ያደርጋሉ ተብሎ ይገመታል። ከዛ ውጪ ከአሰልጣኝ ቶማስ ፍሬንክ ጋር ከፍተኛ ሰጣ ገባ ውስጥ የገባው ቪስ ቢሱማ በጥር የዝውውር መስኮት ወደ ዌስትሃም ሊያቀና እንደሚችል ስፐርሱ በበኩላቸው በነገራችን ላይ ኮናር ጋላገርን ከአትሌቲኮ ማድሪድ ለማስፈረም ንግግር ላይ ስለመሆናቸው እየተገለጸ ይገኛል። በጥር የዝውውር መስኮት ላይ ይህ የአማካኝ መስመር ልዩነት ወይም ደግሞ በዝውውር መስኮት ላይ አንድ ወጥቶ አንድ የሚታካበት ለየት ያለ የአማካኝ መስመር ቅኝትን ልንመለከት የምንችልበት አጋጣሚ ይኖራል ተብሎ የተገለጸ ይገኛል። በሰሜን ለንደኑ ክለብ ማለት ነው። የማሊ ዜግነት ያለው ቢሱማ በሰሜን ለንደን የሚያቆየው ውል በቀጣይ ዓመት ነው የሚጠናቀቀው። ይበልጥ አዲሱ አሰልጣኝ ቶማስ ፍሬንክ የስፐርስ አሰልጣኝ ሆነው ከተሾሙ በኋላ ተጫዋቹ አርፍዶ ለልምምድ ከመጣበት ጊዜ አንስቶ ማለት ነው ከስብስቡ ውጪ እንዳደረጉት ይታወቃል። ተጫዋቹም ባደረገው ድርጊት የመቆጨት አይነት ነገር አይታይበትም። እሱም ያው ከአንገት በላይ ወይም ደግሞ ይሄ መስመር የሚከርበትን መንገድ መርጧል። መስመር የሚቃናበትን መንገድ ከመምረጥ ይልቅ መስመር የሚጣምበትን መንገድ ተጫዋቹ መርጧል ተብሏልና ዝቅ ማለት ትንሽ ያስፈልጋል። አብሮ መስራትን የመሰለ ነገር ስለሌለ ማለት ነውና ተጫዋቹ በዛ ደረጃ ዝቅ ማለት ወይም ደግሞ ወደ ሰላም መንገድ ለመምጣት ብዙም ፈቃደኝነት አላሳየም ተብሏልና ያ ደግሞ አውቶማቲካሊ ቶማስ ፍራንክን ከስብስቡ ውጪ እንዲያደርጉትና በተለያዩ እስካሁን ድረስ እንግዲህ በፕሪሚየር ሊግም በሻምፒየንስ ሊግም በሚያደርጓቸው መርሃ ግብሮች ላይ ቢሱማ የስብስቡ አካል ሆኖ እየተቀላቀለ አይደለም የሚገኘው። ከክለቡም ጀምሮ የጠለቀበት ይመስላል። በዚህ ሰዓት እንግዲህ ቶማስ ፍራንክ እስካለ ድረስ ወደ ስብስቡ
የሚመለስበት እድል እጅግ በጣም ጠባብ ነው። በተለያዩ ክለቦችም ይህ ነገር ሲፈጠር እንመለከታለን። በቼልሲ ቤት ኤንዞ ማሬስካ ከአክሴል ዲሳሲና ከስተርሊንግ ጋር የገቡበት ሰጣ ገባ ይታወቃል። በማንቸስተር ዩናይትድ ቤት ደግሞ ያለው የቦምብ ስኳድ ጉዳይ ይታወቃል፣ ከሩበን አሞሪም ጋር በተያያዘ ማለት ነው። ደግሞ በስፐርስ ቤት ቢሱማና ቶማስ ፍራንክ ምንም ጥያቄና መልስ የሌለው መልኩ አብሮ የሚሰሩ ግለሰቦች እንዳልሆኑ በግልጽ መናገር ይችላል። ቢሱማ ለስፐርስ ጥሩ ሚና ሲወጣ ግን የቆየ ተጫዋች መሆኑን መደበቅ አይቻልም። 79 ጊዜ ተሰልፎ ተጫውቷል። ለዚህ ክለብ 2 ጎሎችን አስቆጥሯል። ከወራቶች በፊትም የአውሮፓ ሊግን ሳያሳኩ በቋሚ አሰላለፍ ውስጥ በመካተት የተጫዋቹ ሚና በጣም ከፍተኛ እንደነበር የሚታወቅ ጉዳይ ነው። አዲሱ አሰልጣኝ ፍራንክ ስፐርስ ቤት እንግዲህ ቤንታንኩር ከዛ ውጪ ፓፒ ሜታሰርና ወጣቱ ሉካስ ቤርግቫልን ነው የሚጠቀሙት። ዓለም አቀፍ ከገበያው ላይ ሌላ ተጫዋች መሸመት እንጂ በቅዳቸው ውስጥ ቢሱማ የሚሆን ቦታ እንደሌለ የሚጠቁሙ መረጃዎች በተደጋጋሚ ሲወጡ መቆየታቸው አይዘነጋም። እስካሁን ቶትናም በሚያደርጓቸው ጨዋታዎች ላይም እንኳን ሲሰለፍ አልተመለከትነው። እንኳን መሰለፍ የስብስቡ አካል የሚሆን እድልን እንኳን ቢሱማ እያገኘ አይደለም የሚገኘው። ተጫዋቹ ሁሉ በቀጣይ ዓመት ስለሚጠናቀቅ ክለቡን በነፃ እንዳይለቅ በማሰብ የአሰልጣኙ ያጫወት መንገድም እቅድ ውስጥ ከሌለ እንዲሁ ደግሞ ከፍተኛ ሰጣ ገባ ውስጥ የገባ ተጫዋች ከመሆኑ ጋር በተያያዘ ማለት ነው መጪው ጥር የዞር መስኮት ላይ ተጫዋቹን ለመልቀቅ ዝግጁ ይሆናሉ ተብሎ ተገለጸ ይገኛል ማለት ነው። ፉትቦል ኢንሳይደር እንደዘገበው ከሆነ የግራም ፖተሩን ያሰናበቱት ዌስትሃሞች አሁን ባለው ወቅት አይታ ኑኖ ስፒሪቶ ሳንቶ እንደሰየሙ ይታወቃል። ከዛ ውጪ የዴቪድ ሞይሱ ኤቨርተን እነዚህ ሁለት ቡድኖች ማለት ነው የተጫዋቹ ጥብቅ ፈላጊ መሆናቸው የተገለጸ ይገኛል። ሁለቱም ቡድኖች የተከላካይ መስመራቸው ተጋላጭ የሆነ በቀላሉ በተጋጣሚ ብልጫ እየተወሰደባቸው ይገኛል። ኑኖ ስፒሪቶ ሳንቶ ምንም ጥያቄ የለውም 6 ቁጥር በሚገባ የሚጠቀሙ አሰልጣኝ ናቸው። ኖቲንጋም ፎረስት ቤት የኤሊያት አንደርሳለን እዚህ ደረጃ እንዲደርስ ያደረጉት ወይም ደግሞ በሀገሩ ከሰርቢያና አንዶራ ጋር በተደረገው መርሃ ግብር ላይ በመስከረም ወር በተደረገው የዓለም ዋንጫ ማጣሪያ መርሃ ግብር ላይ ማለት ነው በአሰልጣኝ ቶማስ ቱኸል ጥሪ እንዲቀርብለት ዋናው ምክንያት ኑኖ ስፒሪቶ ሳንቶ ናቸው። ድል ከመስጠት አንስቶ እዚህ እንዲደርስ ያደረጉት እሳቸው ስለሆኑ ማለት ነውና አሁን በዌስትሃም ብዙ ያዩት ነገር በተለይ ክፍተት እንዳለው ነው። ወይም ደግሞ 6 ቁጥር ቦታቸው ላይ ትልቅ ክፍተት አለ። ጊዳ ሮድሪጌዝ እንዲሁም ደግሞ ቶማስ ሱቼክ የመሳሰሉት ተጫዋቾች አሉ። ግን ትክክለኛ እሳቸው በሚፈልጉት ደረጃ ጥሩ የሚባል ክህሎትና አቅም ያላቸው 6 ቁጥር ተጫዋቾች አይደሉም። እንደሚታወቀው ኤድሰን አልቫሬዝ ክለቡን ለቆ ፌነርባቼን ተቀላቅሏል። እንደው ጥሩ ሊባል የሚችል ተጫዋች ነበር በ6 ቁጥር በዚህ ዲስትሮየር ወይም ስኪመር የምንለው ወይም ኳስ ነጣቂ የምንለው ቦታ ላይ እሱ ነበር ያላቸው። ያው እሱ ክለቡን ለቋል። ስለዚህ ይሄንን ተጫዋች ወይም ደግሞ ቢሱማን ለማስፈረም ፍላጎት አሳይቷል ተብሎ በግልጽ እየተገለጸ ይገኛል። ኤቨርተንም ዶኩሬን ኒዮም ለተሰኘው እንግዲህ ሳውዲ ፕሮ ሊግን ዘንድሮ ወደ ተቀላቀለው ክለብ ከሸኙ በኋላ እዚህ ክለብ ውስጥ እንደና አሌክሳንደር ላካዜት የቀድሞ የሊዮን የአርሰናል አጥቂም ይገኝበታል። እንዲሁም ዌስትሃሞች ቀደም ብዬ እንዳነሳሁት አልቫሬዝ ለፌነርባቼ ሸኝተዋል። 6 ቁጥር ኳስ የሚያስጥል መስመራቸው ላይ ክፍተቱ በትልቁ እየታየባቸው ተከላካይ መስመራቸው በአንድ እየተገኘ በአጥቂ መስመር ተጫዋቾች ማለት ነው በጣም ተጋላጭ እየሆነባቸው ይገኛል። ታዲያ ይህንን እልባት ለመስጠት የ9 ዓመቱን ቢሱማን ለማስፈረም እንዲሁም ደግሞ ችግራቸውን ለመቅረፍ በሚያደርጉት ጥረት እንግዲህ በመጪው ጥር ወር ላይ ከፍተኛ ፉክክር ያደርጉበታል ተብሎ ይገመታል። ይህ በእንዲህ እንዳለ የሰሜን ለንደኑ ክለብ ኮነር ጋላገርን ከአትሌቲኮ ማድሪድ ግን በጥር ወር ለማስፈረም ጥያቄ ማቅረባቸው እንደማይቀር እየተገለጸ የሚገኘው የ5 ዓመቱ እንግሊዛዊ አማካኝ ጋላገር በአትሌቲኮ ማድሪድ ወጣ ገባ እንቅስቃሴን እያደረገ ይገኛል። በአውሮፓ ሻምፒየንስ ሊግ ከሊቨርፑል ጋር ባደረጉት ጨዋታ ላይ በቋሚነት ነበር የጀመረው። ከዛ ውጪ በስፔን ላሊጋ በሚደረጉ መርሃ ግብሮች በአብዛኛው ከተቀየሩ ወንበር ላይ ነው የሚነሳው። እንደነ ፓብሎ ባሪዮስ ከዛ ውጪ አሌክስ ባይና የመሳሰሉ በጣም በርካታ ቁልፍ የአማካኝ የሚሰሩ ተጫዋቾችን በዝውውር መስኮት ላይ ክለቡ በመሸመት ባሪዮስ እርግጥ ቀደም ብሎም አትሌቲኮ ማድሪድ ቤት የቆየ ተጫዋች ነው። በጣም አስደናቂ እንቅስቃሴ እያደረገ የሚገኝና የቋሚ ቦታውን ገባ የተረከበ ተጫዋች እንደሆነ ይታወቃል። እንደና አሌክስ ባይና ከዛ ውጪ ከጁቬንቱስ ያስፈረሙትም ኒኮላስ ጎንዛሌዝ ሌላው በጣም አሪፍ እንቅስቃሴን እያደረገ የሚገኝ ተጫዋች ነውና የጋላገርን ቦታ እየተሻሙት ይገኛሉ። ተጫዋቹ እስከ 2029 በሪያዴር ሜትሮፖሊታኖ የሚያቆይ ውል ቢኖረውም ግን የሚቀርብ የዝውውር ሂሳብ ካለው ወደ ፕሪሚየር ሊግ ለመቀላቀል ተጫዋቹን ቢሆን ዝግጁ ይሆናል ተብሎ ነው የተገለጸ የሚገኘው። አትሌቲኮ ማድሪድ ግን ለኮነር ጋላገር ምናልባት ውሰት ካልሆነ ነው እንጂ ቋሚ ዝውውር ከሆነ ቀላል የሚባል ሂሳብ እንደማይጠይቁ ይገመታል። ቶትናም በአማካይ መስመራቸው ላይ ጥራትን ይፈልጋሉ። ተጫዋቹ ደግሞ ፕሪሚየር ሊግ አዲስ አይደለም እንደሚታወቀው ጋላገር። ስፐርሶች ደግሞ የተጫዋቹ የረጅም ጊዜ አድናቂ መሆናቸውና በተለያየ ጊዜ ስማቸው ከዚህ ተጫዋች ጋር በዝውውር መስኮት ጋር በተያያዘ ሲያዝ መቆየቱም አይዘነጋምና በጥር የዝውውር መስኮት ላይ ጥረት ማድረጋቸው አይቀርም። ግን ከዛ በፊት ቢሱማን መሸኘት ይጠበቅባቸዋል። ቢሱማም ክለቡን መልቀቁ እንደማይቀር ነው በተረጋገጠ ደረጃ የተገለጸ የሚገኘው። መዳረሻው እንግዲህ ሂል ዲኪንሰን ስቴዲየም ይሆናል ወይስ ደግሞ ለንደን ኦሎምፒክ ስቴዲየም ይሆናል የሚሉት ጉዳዮች ከቢሱማ ጋር በተያያዘ በቀጣይ የሚጠበቅ ይሆናል። ከዛ ውጪ ሊቨርፑል ትኩረታቸው ወደ ማክስዌል ላክሮአ ዞሯል ተብሏል። የማርጌሂን ጉዳይ ወይም ደግሞ የዚህ ተጫዋች ፉክክር እንደሚኖርባቸው አሁን ተረድቷል ሊቨርፑሎች። ምክንያቱም ተጫዋቹን ለማስፈረም የነበራቸውን ወርቃማ አጋጣሚ እርግጥ እነሱ ጋር ክፍተት ባይኖርም ግን ያው ሊሳካላቸው አልቻለም። በክረምት የዞር መስኮት ላይ ተጫዋቹን ኦልሞስት አስፈርመው የጤና ምርመራውን ቡክ ካደረጉበት ጊዜ በኋላ ክሪስታል ፓላሶች የማርጌሂን ተተኪ ማግኘት አለመቻላቸውን ተከትሎ የቀረበላቸውን 35 ሚሊዮን ፓውንድ ተቀብለው ነበር። ያንን ገንዘብ መልሰው እንግዲህ ተጫዋቹ ክለባችን አይለቅም የሚል ውሳኔ ላይ መድረሳቸው ይታወቃል። ተጫዋቹ በዚህ ክረምት መጨረሻ እንግዲህ ወይም ደግሞ የይዝ ውድድር ዘመን ሲጠናቀቅ በፓላስ የሚያቆየው ውል የሚጠናቀቅ ነው የሚሆነው። ስለዚህ በጥር የዞር መስኮት ላይ በፕሪ ኮንትራት አግሪመንት ወይም በቦስማን ሕግ መሰረት ከየትኛውም ክለብ ጋር ተደራድሮ በነፃ ፓላስ ለቆ ማለት ነው ያንን ክለብ በክረምት የዞር መስኮት ላይ መቀላቀል የሚችል
የሚችልበት አጋጣሚ እንዳለ መናገር ይቻላል። ግን ይህ በእንዲህ እንዳለ አሁን በተለይ ማርጌሂ እያሳየ የሚገኘው እንቅስቃሴ በርካታ ክለቦችን ትኩረት ስቧል። በፕሪሚየር ሊጉ ብቻ የቶትናምን ጨምሮ የሌሎች በርካታ ክለቦችን ትኩረት እየሳበ ይገኛል። እርግጥ ወደ ትልቅ ክለብ ብቻ ነው የሚያመራው ማርጌሂ እንደሚታወቀው። ከዛ ውጪ በስፔን የባርሴሎናና የሪያል ማድሪድም ትኩረት ያረፈበት ተጫዋች ስለመሆኑ መናገር ይችላል። ወደ ጀርመን ካቀናን የባየር ሙኒክም የዚህ ተጫዋች ፈላጊ ናቸው። ወደ ጣሊያን ከሄደን ጁቬንቱስ የዚህ ተጫዋች ፈላጊ ናቸው። ፉክክር አለባቸው በአጠቃላይ ሊቨርፑሎችና በፊት ወይም ደግሞ በክረምት የዞር መስኮት ላይ ያገኙትን እድል ከማርጌሂ ጋር በተያዘ በድጋሚ ያገኙታል ተብሎ አይገመትምና አሁን ባለው ወቅት ሁኔታ ፊታቸውን ወደ ቡድን አጋሩ ወደ ማክስዌል ላክሮ አዙሯል ተብሏል። ፈረንሳይ ተከላካይ በፓላስ ስኬታማና በታሪካቸው ለመጀመሪያ ጊዜ የአውሮፓ መድረክ ተሳትፎን ሲያገኙ ከዛ ውጪ የደቡብ ለንደኑ ተወካይ ቡድን ፓላስ በታሪካቸው ለመጀመሪያ ጊዜ የኤፍኤ ካፕ ዋንጫንም ሲያሳኩና ክለቡ አሁን ባለው ወቅት ሁኔታ የ18 የፕሪሚየር ሊግ ጨዋታዎች ያለመሸነፍ ጉዞ ላይ ሚናው ከፍተኛ ከሆኑ የተከላካይ መሰሉ ተጫዋቾች መካከል አንዱና ዋነኛው ማክስዌል ላክሮ ነው። 25 ዓመቱ ላይ ይገኛል። እንግዲህ ሊቨርፑል በዋናነት በፕሪሚየር ሊጉ ካሉ ምርጥ ተከላካዮች መካከል አንዱ እንደሆነ ነው የሚያምኑት። ከማክስዌል ላክሮ ጋር በተያዘ እንግዲህ ፊርማውን ለማግኘት እየሰሩ ይገኛሉ ብሏል። ከክለባቸው እንደሚለቅ በተረጋገጠ ደረጃ እየተዘገበ የሚገኘው የኢብራሂማ ኮናቴን ተተኪ ለማግኘት ብዙ ጊዜ የላችሁም ሻምፒዮኖቹ ነቱን ለመናገር ያላቸው በጣም ውስን ጊዜ ነው። ምናልባትም ደግሞ ፉክክር በሌለበት መንገድ በተለይ በዝውውር መስኮት ላይ በንቃት ለመንቀሳቀስ ከወዲሁ መንቀሳቀስ ይጠይቃል። ከመጋረጃ ጀርባ ከወዲሁ ስራዎችን ከተሰሩ ብቻ ነው ዝውውር መስኮት ሲከፈት ተጫዋችን በቀላሉ ማስፈር ነው የሚቻለውና በዛ መንገድ ለመቃኘት ጥረት እያደረገ ይገኛል ቡድኑ። እንግዲህ በሊጉ ሊቨርፑል ከአርሰናል ጋር ያደረጉት እንዲሁም ደግሞ ከቆመ ኳስ በተለይ ዶሚኒክ ሶቦዝ ላይ ያስቆጠራት ተንደርቦልት ይታወቃል። ከረጅም ርቀት የሮኬት የሆነች ምት መጥቶ 1-0 በነጥብ ውጤት ያሸነፉበት መርሃ ግብር ብቻ ካልሆነ በስተቀር እስካሁን ድረስ ያደረጉትን ሁሉንም መርሃ ግብር ላይ ጎል የተቆጠረበት የተከላካይ መስመር ነውና ቨርጂል ቫን ዳይክ ያው ወጣት እየሆነ አይደለም የሚሄደው ያለ እያደረ መሽቶ ሲነጋ እያረጀ ነው የሚሄደው። ያም ነገር በግልጽ እየታየበት ይገኛል። አሁን ባለው ወቅት ስቲል ምርጥ ተከላካይ ነው፣ ምንም ጥያቄ የለውም። ግን ከበፊት 2019-2020 ቫን ዳይክ መልሶ አሁን አለ ማለት ትንሽ ያስቸግራልና ኢብራሂማ ኮናቴ ልቡ ሸፍቷል። ይህንን መስመር ማስተካከል የሊቨርፑል ቀዳሚ የቤት ስራ ይሆናል ተብሎ ይገመታል ማለት ነው። ማክስዌል ላክሮ በ2024 ነበር ወልፍስበርግ ለቆ 18 ሚሊዮን ፓውንድ ወጪ ተደርጎበት ክሪስታል ፓላስ ነው የተቀላቀለው። እንግዲህ ለክለቡ እስካሁን 49 ጨዋታዎች ላይ ተሰልፎ በመጫወት አንድ ጎል ከመረብ ማሳረፍ የቻለ ተጫዋች ነውና በሂደት የፈረንሳይ ብሔራዊ ቡድን ቋሚ ተሰላፊ የመሆን እድሌን አገኘዋለሁ እርግጠኛ ነኝ። ግን አሁን ባለው ወቅት ሁኔታ በራሴ ላይ መስራት መቻል ነው ያለብኝ የሚል ሀሳብ ሰንዝሮ እንደነበር ይታወቃል። ላክሮ ምንም ጥያቄ የለውም በሂደት መመረጡ የሚቀር ተጫዋች አይመስልም። አሁን ባለው ወቅት ሁኔታ ግን በፓላስ በጣም ውጤታማ እንቅስቃሴዎችን እያደረገ ይገኛል። ይበልጥ ደግሞ የመሰለፍ እድሉን ለከፍ ለማድረግ ወደ ትልቅ ክለብ ቢያመራ የተሻለ እንደሚሆን ይገመታልና ተጫዋቹ በዋናነት የሊቨርፑል ራዳር ውስጥ ለመግባቱ እየተገለጸ ይገኛል። ከዛ ውጪ ፊል ፎደን፣ ጁድ ቤሊንጋም እና ጃክ ግሪሊሽ ለሀገራቸው ጥሪ ሳይቀርብላቸው ቀርቷል። አሰልጣኝ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ አሁንም ሳያካትታቸው ቀርቷል። ለዚህ ሶስት ተጫዋቾች ሶስት ወር ከጥቅምት ወር የዓለም ዋንጫ ማጣሪያ ጨዋታዎች ጋር በተያያዘ ጥሪ ያደርጉላቸው ተጫዋቾችን ይፋ ሲያደርጉ መግቢያ ላይ የጠቀስኳቸው ግሪሊሽ፣ ፎደን እና ቤሊንጋም ጥሪ ሳያቀርቡላቸው ቀርቷል። እነዚህ ተጫዋቾች በመስከረም ወር እንግዲህ ከሰርቢያና አንዶራን የረታው የእንግሊዝ ብሔራዊ ቡድን ላይ በነገራችን ላይ ጥሪ ያልቀረበላቸው ተጫዋቾች ናቸው። ግን ከዛ በኋላ ውጤታማና ምናልባት ጥሩ የሚባል እንቅስቃሴ እያደረጉ የሚገኙ ተጫዋቾች አሉ። በዋናነት ፎደን እና ግሪሊሽ። ቤሊንጋም በበኩሉ ከጉዳት ነው የተመለሰው። የ2 ዓመቱ ቤሊንጋም ከትከሻ ቀዶ ጥገና በኋላ ወደ አቋሙ ለመመለስ ጥረት እያደረገ የሚገኝ ተጫዋች ነውና ለብሔራዊ ቡድን ጥሪ ቢቀርብለት ለሱ ምቾት የሚሰጠው ጉዳይ ይሆን ነበረ። ከዛ ውጪ ፊል ፎደንና ግሪሊሽ ግን በፕሪሚየር ሊጉ ወቅታዊ አቋማቸው በጣም ጥሩ መሆኑን ተከትሎ ጥሪ ይደርሳቸዋል የሚለው እምነት የብዙዎች እንደነበር መናገር ይቻላል። ቡካዮ ሳካ የአርሰናሉ የክንፍ ማጥቃት እንቅስቃሴ በአጠቃላይ የቡድኑ ዋና አድራጊ ፈጣሪ ልንለው እንችላለን ከጉዳት መልስ ለሀገሩ ጥሪ ቀርቦለታል። ከዛ ውጪ የክሪስታል ፓላሱ አዳም ዎርተን እንዲሁ ጥሪው ያልደረሰው ተጫዋች ስለመሆኑ መናገር ይቻላል። ከዛ ውጪ የኒውካስል ዩናይትዱ ቲኖ ሊቭራሜንቶና የሪያል ማድሪዱ ትሬንት አሌክሳንደር አርኖልድ እንዲሁም የቼልሲው ኮል ፓልመር ጉዳት ላይ ስለሚገኙ ጥሪ ያልቀረበላቸው ሌሎች ተጫዋቾች ናቸው። ቤሊንጋም የዓመቱ ምርጥ እንግሊዛዊ ተጫዋች ሽልማትን ከተቀበለ ማግስት ከእንግሊዝ ብሔራዊ ቡድን ስብስብ ውጭ መደረጉ ግን ትልቅ ጥያቄዎችን እያስነሳ ይገኛል። እንዲሁም ግርምትን የፈጠረ ጉዳይ ስለመሆኑ መናገር ይቻላል። እንግሊዝ እንግዲህ ከላቲቪያ ጋር የዓለም ዋንጫ ማጣሪያ ጨዋታዋን ታደርጋለች። ከዛ ውጪ ከጎረቤት ሀገር ዌልስ ጋር ደግሞ የወዳጅነት መርሃ ግብሯን የምታከናውን ይሆናልና በእነዚህ ጨዋታዎች ላይ እንግዲህ ጥሪ ያልቀረበላቸው ተጫዋቾች ቤሊንጋም፣ ከዛ ውጪ ግሪሊሽና ፎደን ስለመሆናቸው መናገር ይቻላል። በአንጻሩ እንደ ቡካዮ ሳካ አይነት ተጫዋቾች ከጉዳት መልስ ማለት ነው ስብስቡን ዳግም የተቀላቀሉበት አጋጣሚ እንደተፈጠረ መናገር ይቻላል። ከዛ ውጪ ሩበን አሞሪም ከሰንደርላንድ ጋር የሚያደርገው ቀጣዩ ፕሪሚየር ሊግ መርሃ ግብር ላይ ሽንፈት ቢያጋጥመውም ከአሰልጣኝነት ሚናው እንደማይሰናበት በተረጋገጠ ደረጃ እየተገለጸ ይገኛል። ከፍተኛ ጫና ውስጥ የሚገኘው ሩበን አሞሪም አሁንም በውጤት ቀውስ ውስጥ ዩናይትድ ቢጓዝም ቦርዱ ግን ከጎኑ መሆኑን አመላካች የሆነ መረጃ እንደሚሆን ይገመታል። እንግዲህ ከቀኑ 11 ሰዓት ሲል ቅዳሜ ማንቸስተር ዩናይትድ በሜዳቸው ኦልድ ትራፎርድ አዲሱን አዳጊውን ክለብ ሰንደርላንድ የሚጋብዙበት ጨዋታ የሚከናወን ይሆናል። እንግዲህ ባሳለፍነው ህዳር ወር ነው ሩበን አሞሪም ቡድኑ የተረከበው። ትልቅ ዓላማ ትልቅ ኃላፊነትን ተረክቦ ነበረ ማንቸስተር ዩናይትድን በአሰልጣኝነት እንግዲህ ሲመራ የቆየው ማለት ነው። ወይም ደግሞ ይህንን ኃላፊነት በሚገባ ትልቅ እምነት ተጥሎበትም ነው የመጣው ማለት እንችላለን። የቀድሞ ዝግጅት ግን ሳያደርግ እንዲሁም ደግሞ ለእሱ አጨዋወት መንገድ ምቹ ናቸው ተብሎ የሚያስባቸውን ተጫዋቾች በዝውውር መስኮቱ ሳያስፈርም ሙሉ የውድድር ዘመን ነው መገምገም ያለበት እንጂ ከተለይ ሚድ ሲዝን ላይ ወይም ደግሞ ህዳር ወር መጥቶ እስከ ግንቦት ወር የነበረውን እንቅስቃሴ ገምግሞ አሰልጣኙ ማሰናበት አግባብ አይደለም በሚል የቦርዱ ውሳኔ ጸንቶ በክለቡ እንደቆየ የሚታወቅ ጉዳይ ነው እንጂ ዩናይትድ በክለባቸው ታሪክ አስከፊውን ደረጃ ይዘው ያጠናቀቁት በሩበን አሞሪም ስር ነው። 15 ያርጃን ይዘው
ያጠናቀቁት። በኤሮፓ ሊግ ምናልባት ማስተዛዘኛ ልትሆን የምትችለውን የዋንጫ ክብረም ማሳካት ሳይችሉ እንግዲህ ከአውሮፓ መድረክ ተሳትፏቸው ገለል ብለው ልክ እንደ ጋራ ፈረስ ሙሉ ለሙሉ ፕሪሚየር ሊግና ዶሜስቲክ ወይም ደግሞ የሀገር ውስጥ የውድድር ዘርፎች ላይ ኤፍ ኤ ካፕ እንዲሁም ደግሞ ካራባኦ ካፕ ላይ ብቻ ትኩረት የሚያደርጉበት ጊዜ እንደተፈጠረ ይታወቃል በዚህ ውድድር ዘመን ላይ ማለት ነው። ያ ለቡድኑ አሁን ካለበት በተለይ የመዋሃድ ችግር ጋር በተያያዘ ትልቅ ፋይዳ የሚኖረዋል ተብሎ ተገምቶ ነበር። ግን ከካራባኦ ካፕም ውጭ ሆኗል። ባልተገመተም ባልተጠበቀ መልኩ በአራተኛ ዲቪዥን ግሪምስቢ ታውን በተባለ ቡድን ተሸንፈው እንግዲህ ከሚሳተፉበት 3 የውድድር ምዕራፍ ከአንድ ወጥቷል። ለፕሪሚየር ሊግ ተገማሽ ቡድን አይደለም። ስለዚህ የሚቀራቸው የኤፍ ኤ ካፕ የውድድር ምዕራፍ ብቻ ስለ ቡድኑ መናገር ይችላል በዚህ ውድድር ዘመን ላይ። እንደው ማንቸስተር ዩናይትድ ሲልቨርዌር ወይም ደግሞ ዋንጫ ክብር አሳካ ከተባለ እንኳን ኤፍ ኤ ካፕ ብቻ ነው ሊሆን የሚችለው ማለት ነውና የ40 ዓመቱ ሩበን አሞሪም ይህንን እድል በሚገባ ሊጠቀምበት አልቻለም። ማለትም የአውሮፓ መድረክ ተሳትፎ ቢኖርበት ቢያንስ በየጊዜው ጨዋታዎች ይመጣሉ። በሳምንቱ አጋማሽ መርሃ ግብር ስለሚመጣ ቢያንስ ቡድኑ ለማወቀር ጊዜ አጣ እንኳን ሊባል ይችላል። ግን በሳምንት አንዴ ወይም ማክሲመም በዛ ቢባል የካራባኦ ካፕ መርሃ ግብሮች ካሉ ሁለቴ ነው ሊጫወት የሚችለው። ከካራባኦ ካፕ ወጥቷል። ኤፍ ኤ ካፕ ከስንት አንዴ ነው የሚመጣው። ስለዚህ ፕሪሚየር ሊግ ላይ ብቻ ፎከስ የሚያደርግበት ወርቃማ አጋጣሚ ቢያገኝ ግን ቡድኑን በአጭር ጊዜ አዋህዶ እርግጥ ጥሩ ይንቀሳቀሳል። ማንቸስተር ዩናይትድ በርካታ ሙከራዎችን ያደርጋሉ። ከአምናው በጣም የተሻሻለ ቡድን ነው። ግን ውጤትና ውጤት የሚለውን የማንቸስተር ዩናይትድ ደጋፊዎች ጥያቄ ግን መመለስ እንዳልቻለ መናገር ይቻላል። እንግዲህ የማንቸስተር ዩናይትድ ደጋፊዎች ለሁለት ተከፍለዋል በአሰልጣኙ ጉዳይ እንደሚታወቀውና በዚህ ዓመት በአጠቃላይ ቡድኑ አልሸሹም ዞር አሉ የሚመስል አይነት ውጤታማ ያልሆነ እንቅስቃሴ ነው እያደረገ የሚገኘው። ጥያቄዎች እያስነሱበት ይገኛል። ከሩበን አሞሪም ጋር በተያያዘ የአሰልጣኝነት ቆይታው ላይ ዘርፈ ብዙ መላምታዊ ሀሳቦችና ዘገቦችም ሲሰሩ መቆየታቸው አይዘነጋም። የዩናይትድ አነስተኛ አክሲዮን ድርሻ ባለቤት የሆኑት የአይኖ ስፖርቲንግ ግሩፕ እንግዲህ አሰልጣኙን እንደሚታገሱትና ከጎኑ መሆናቸውን ቢገልጹም ግን ትዕግስታቸው የሚፈታተን ውጤት ግን እየተመዘገበ እንደሚገኝ አልደበቁም። ተተኪውን አሰልጣኝ ለክፉም ለደጉም በሚለው እያሰሱ እንደሚገኙ ሲገለጽ መቆየቱም አይዘነጋም። ታዲያ ካለፈው ሳምንት የብሬንትፈርድ ሽንፈት ለማገገም ጥረት ያደርጉበታል ተብሎ በሚጠበቀው በኦልትራፎርዱ ፍጥጫ ላይ እንግዲህ ውጤት ቢያገኙም ባያገኙም በሰንደርላንዱ መርሃ ግብር ማለት ነው ቅዳሜ 11 ሰዓት ላይ በሚደረገው መርሃ ግብር ላይ ቢሸነፉም ባይሸነፉም ቦርዱ አሁንም ቢሆን አስተዳደራዊ እርምጃ አሰልጣኙ ላይ ለመውሰድ እንደማይቻኮልና አሰልጣኙን ለማሰናበት እንደማይወስኑ ወይም እንደማይቻኩሉ እየተገለጸ ይገኛል። ቢሊዮነሩ ራትክሊፍ ለአሞሪም ጊዜና ድል መስጠት ምርጫቸው አድርገዋል። በውድድር ዘመኑ መጨረሻ ነው መገምገም ያለበት የሚል ሀሳብ አላቸው። ይህ ሀሳባቸው በግራም በቀኝም በልዩነት በማንቸስተር ዩናይትድ ደጋፊዎችን እያከራከረ የሚገኝ ጉዳይ ቢሆንም ውጤት እጦቱ ከቀጠለ ግን የአይኖስ ኬሚካል ግሩፕ በአጠቃላይ እርምጃ ሊወስዱበት እንደሚችሉ ይገመታል። ሰንደርላንድ አዲስ ያደገ ቡድን አይመስልም ዘንድሮና ሁለት ተጫዋቾቹ በነገራችን ላይ የወርሃ መስከረም ምርጥ ተጫዋቾች ዝርዝር ላይ ስማቸውን አሳርፏል። አሰልጣኛቸው ሬጂስ ሌብሪስም በነገራችን ላይ የወርሃ መስከረም ምርጥ አሰልጣኝ በሚል ስሙን አካቷልና በሜዳም ከሜዳ ውጪ ምንም ፍርሃት ታይበት ፈታኝ ቡድን እየሆነ ይገኛል። ዋነኛው ሚስጥር ደግሞ በዝውውር መስኮት ላይ የተንቀሳቀሱበት አጋጣሚ ነው። እንደነ ግራኒት ዣካ አይነት ተጫዋቾች ቡድኑን በተለይ በመምራት ረገድ እንኳን በዛ በተጨማሪ ደግሞ ያለው ልምድ በጣም ትልቅ አስተዋጽኦ እያበረከተላቸው እንደሚገኝ ለሰንደርላንዶች በግልጽ መናገር ይቻላል። ዩናይትድ ከጥቅምት ወር የሀገራት የዓለም ዋንጫ ማጣሪያ በፊት ከሰንደርላንዱ መርሃ ግብር በጣም ፈታኝ መርሃ ግብር ነው። በነገራችን ላይ ከዚህ በኋላ ታሪካዊ ባላንጣቸው ሊቨርፑሎችን ወደ አንፊልድ ተጉዞ የሚያገኝ ይሆናል በላንክሻየር ደርቢ ማለት ነው። ከዛም እንግዲህ ዩናይትድ ብዙ ጊዜ እንግዲህ ለማንቸስተር ዩናይትድ በጣም የእግር እሳት መሆን የሚችሉበት ወይም ደግሞ ለዩናይትድ ብዙ ጊዜ ራስ ምታት መሆናቸውን በተደጋጋሚ ካሳዩት ብራይተኖች ጋር የሚገናኙ ነው የሚሆነውና በእነዚህ ሶስት በጣም አጓጊ ፈታኝ ጠንካራ መርሃ ግብሮች ላይ ዩናይትድ የሚያስመዘግቡት ውጤት እጅግ ወሳኝነት ይኖራል ተብሎ ይገመታል ለሩበን አሞሪም ዘላቂ የማንቸስተር ዩናይትድ የአሰልጣኝነት ጉዞ። ከዛው ውጪ ሮድሪጎ ቤንታንኩር በቶትናም የሚያቆየውን አዲስ ውል ፈርሟል ተብሏል። ዩራጓይ አማካኝ በስፐርስ የሚያቆየውን ውል የመጨረሻ 12 ወር ውስጥ ገብቶበት እንደነበር ይታወቃል። አዲሱ አሰልጣኝ ፍራንክ ቤንታንኩር በክለቡ እንዲቆይ እንደሚፈልጉ ለቶትናም የበላይ አስተዳደራዊ ኃላፊነት ላይ ለተሰየሙ ግለሰቦች ማሳወቃቸውን ተከትሎ ዩራጓይ አማካኝ በስፐርስ ቤት በሰሜን ለንደን የሚያቆየውን አዲስ ውል መፈረሙን አስታውቋል። እንግዲህ ከቡድኑ ጋር የአውሮፓ ሊግ ዋንጫ እንዳሳካ ይታወቃል። 28 ዓመቱ ዩራጓይ አማካኝ ውሉን ካደሰ በኋላ ተጨማሪ ዋንጫ ክብሮችን በዚህ ክለብ ማሳካት እቅድ እንዳለው ተናግሯል። ቤተሰቦች የዚህ ደስተኛ ናቸው፣ ምርጥ ጓደኞች ናቸው ያሉኝ፣ በደንብ ተግተው ወጥረው የሚሰሩ የቡድን አጋሮች ናቸው ያሉኝና የአውሮፓ ሊጉን ስናሳካ ትልቅ በጣም ደስ የሚል ስሜት ነበረው። እዛ ላይ ትኩረት በማድረግ ተጨማሪ ዋንጫዎችን ማሳካት ፈልጋለሁ። በዚህ ክለብ ቆይታ ደስተኛ ነኝ ሲል ቤንታንኩር ፊርማውን ካስቀመጠ በኋላ የሰጣቸው ሀሳቦች ናቸው። ሮድሪጎ ቤንታንኩር በ2022 ጥር ወር ላይ ነበረ ጁቬንቱስን ለቆ ቶትናምን የተቀላቀለው ልክ እንደ ዲያን ኩሉሴቭስኪ ሁሉ ማለት ነው። ይህም ስዊድናዊ ከቤንታንኩር ጋር ጎን ለጎን 2022 ጥር ወር ላይ ነበረ ስፐርስን የተቀላቀለው ማለት ነው። በዛ መንገድ ነው የተቃኙት። በ2023 ማለትም ካቻምና የኤሲኤል የጉልበት የፊት ጅማት መበጠስን ጨምሮ የተለያዩ የቁርጭምጭሚትና መሰል ጉዳቶች ያስተናገደባቸውን ከባድ ጊዜያቶች አሳልፏል ቤንታንኩር በነገራችን ላይ። አሁን ግን ፊትነሱ ላይ በደንብ በመስራት በአዲሱ አሰልጣኝ ቶማስ ፍራንክ ስር ደግሞ ዘንድሮ ወጥነት ባለው መልኩ ውጤታማ እንቅስቃሴዎችን እያደረገ ይገኛል። በዚህ ወር ዘመን ቤንታንኩር በፕሪሚየር ሊጉ አንድ ጨዋታ ብቻ ነው ያለፈው። በሁሉም ጨዋታዎች ያለፉት 5 መርሃ ግብሮች ላይም ተሰልፎ የተጫወተ ተጫዋች ነው። ሮድሪጎ የአማካይ መስመሩን በመቆጣጠር ጨዋታውን በመምራት እንዲሁም ደግሞ ተጋጣሚ ሳጥን ላይ ጥሩ ሙከራዎችን የሚያደርግ ጥሩ አቅም ያለው ተጫዋች ስለመሆኑ መናገር ይቻላል። የፕሮጀክታችን አካል ሲሆን በክለቡ ለመቆየት በመወሰኑ ደስተኛ ነኝ ሲል አሰልጣኝ ቶማስ ፍራንክ ሀሳቡን ሰጥቷል። ከዛ ውጪ አርሰናል ኤዜን ወይስ ደግሞ ትሮሳርድን ማንን ቋሚ አድርገው ይጀምራሉ የሚለው ጉዳይ ይጠበቃል። በቅዳሜ ዕለት እንግዲህ በዋናነት በለንደን ደርቢ አርሰናልና ዌስትሃም የሚያደርጉት መርሃ ግብር እጅጉን ይጠበቃል። አዲስ አሰልጣኝ የሾሙት ዌስትሃሞች ባለፈው ሳምንት እንደው ከኤቨርተን ጋር ነጥብ ተጋርተው ነው የመጡት። ኑኖ ስፒሪቶ ሳንቶ ያጮት መንገዳቸው በአንድ ቡድናቸው ላይ እንደሰረጸ መናገር ይቻላል።
ቢያንስ አንድ ነጥብ ከሜዳቸው ውጪ ተጉዘው ሂል ዲኪንሰን ስቴዲየም ላይ ነው በጄሬድ ባውን አማካኝነት ያቻነቷን ጎል አስቆጥሮ እንደተመለሱ ይታወቃል። ቡድኑን ደግሞ መጠነኛ በሆነ መንገድ ለማወቀር ትንሽ ጊዜ ያገኙ ይመስላል። እርግጥ በዝውውር መስኮት ላይ በደንብ ክለቡ ተንቀሳቅሶ የራሳቸውን አጫወት መንገድ ለማስረጽ ትንሽ ጊዜ ሊፈልግ ይችላል። ግን ቡድኑ ወራጅ ቀጠና ውስጥ እንደመገኘቱ መጠን ነጥብም ጎን ለጎን ያስፈልገዋልና ያንን ጫና ይዘው ነው ወደ ኤምሬትስ የሚያቀኑት። አርሰናል በሜዳቸው በደጋፊዎቻቸው ፊት እንግዲህ ያው የለንደን ደርቢ መርሃ ግብር የሚያከናውን ይሆናል ማለት ነው። ዌስትሃም ለአርሰናል ብዙ ጊዜ ይሄ በቀላሉ እጁን የሚሰጥ አይነት ቡድን አይደለም። በተለይ ደግሞ ኤምሬትስ ላይ ሲደረግ ጨዋታው ማለት ነው። እርግጥ በሜዳቸው በሚያደርጉት መርሃ ግብር ላይ አርሰናል ባለፉት 2 ዓመታት እንኳን በርካታ ጎሎችን ያስቆጥረው አንዴ ግማሽ ደርዘን ጎል አንዴ ደግሞ 5-1 በሆነ ሰፊ ውጤት እንዳሸነፈ ይታወቃል። 11 ጎሎችን አስቆጥሯል ባለፉት 2 ቪዚታቸው ወደ ለንደን ኦሎምፒክ ስቴዲየም ማለት ነው። ኤምሬትስ ላይ ግን አርሰናል ነጥብ የጣለባቸው አጋጣሚዎች ካቻምና እንደተፈጠሩ እናስታውሰው ጉዳይ ነውና ቀላል መርሃ ግብር ይሆናል ተብሎ አይገመትም ማለት ነው። አርቴታ ከቀድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ሀሳቦችን ያሰጥቷል። ጋብሪኤል ማጋሌሽ በጨዋታ ይደርሳል አይደርስም የሚሉት ጉዳዮች አጠራጣሪ ነው። ተጫዋቹን ግን መጠበቅ ዋናው ቀዳሚ ዓላማችን ነውና የሐኪሞችን ውሳኔ በደንብ እንጠብቃለን የሚል ሀሳብ ሰንዝሯል። ከኦሎምፒያኮስ ጋር በተደረገው መርሃ ግብር ላይ ከዴቪድ ራያ ጋር ተጋጭቶ እንግዲህ ጉዳት አጋጥሞት ክርስቲያን ሙስኬራ ራሱን ተክቶ ወደ ሜዳ ገብቶ እንደነበር የሚታወቅ ጉዳይ ነው። አርሰናል በዚህ ሰዓት ተጫዋች መጠነኛ በሆነ መንገድ ህመም እንኳን ካለበት ሪስክ አድርገው የሚያሰልፉበት አይነት ስኳድ አይደለም ያላቸው። እያንዳንዱ ቋሚ 11 ላይ ራሱን የቻለ ቋሚ 11 ሊወጣው የሚችል በጣም ጥሩ አቅም ያላቸው ተቀያሪ ወንበር ላይ የተቀመጡ ጥሩ ክሎት ያላቸው ተጫዋቾች አሉ። ይሄ ደግሞ የስብስባቸውን ጥልቀትና ጥራት በግልጽ ያመላክታል። ስለዚህ ጋብሪኤል ማጋሌሽ ካልደረሰም ችግር የለውም ሙስኬራ ይገባል የሚል ሀሳብ እንዳለው በግልጽ መናገር ይቻላል ማለት ነው። ከዛ ውጪ ኤዜ ወይስ ኦዴጋርድ ትሬኳቲስታ 10 ቁጥር ቦታ ላይ ማይሰለፋል ሌላው የሚጠበቀው ጉዳይ ነው። ኤቤሬቺ ኤዜ እንደሚታወቀው ክሪስታል ፓላስ እንግዲህ አርሰናል ከተቀላቀለ በኋላ በጣም አርሰናል የማይገመት የማጥቃት እንቅስቃሴ እንዲላበስ ምክንያት ስለመሆኑ በግልጽ መናገር ይቻላል። ከኒውካስል ዩናይትድ ጋር የተደረገው በጣም ፈታኝ መርሃ ግብር በቋሚነት የጀመረ ተጫዋች ነው። ኦዴጋርድ ደግሞ በሻምፒየንስ ሊጉ ተሰልፎ እንግዲህ የቀድሞ አቋሙን ወይም ደግሞ የቀድሞውን ኦዴጋርድ መጠነኛ በሆነ መልኩ እያሳየ ይገኛል። አሁን ወደ ድሮ አቋሙ ለመመለስ ዝግጁ መሆኑን የሚያመላክት አይነት የጨዋታ እንቅስቃሴ እያሳየ ነው የሚገኘው። በሻምፒየንስ ሊጉ ላይ የጨዋታው ኮከብ ተብሎ የተመረጠው ማርቲን ኦዴጋርድ እንደነበር የሚታወቅ ጉዳይ ነው። ኤዜ በኒውካስል ዩናይትድ መርሃ ግብር ላይ 2 ቁልፍ ሙከራዎችን አድርጎ ነበር። ኒክ ፖፕ መርቂ እንቅስቃሴዎች ታጅቦ ኳስ ወጣ እንጂ ጎል ሊሆኑ የሚችሉ አጋጣሚዎች እንደነበሩ መናገር ይቻላል። ከዛ ውጪ በሲቲው ጨዋታ ላይ ደግሞ ተቀይሮ በመግባት አርሰናልን ከመሸነፍ የታደገች ወሳኝ ጎል ዶናሩማ ላይ ጋብሪኤል ማርቲኔሊ እንዲያስቆጥር ኳሷን አመቻችቶ ያቀበለውም ኤዜ እንደነበር የሚታወቅ ጉዳይ ነው። የቡድኑ አምበል ኦዴጋርድ ደግሞ ወደ ድሮ አቅሙ እየተመለሰ እንደሚገኝ እያሳየ ይገኛል። የሻምፒየንስ ሊግ የጨዋታው ኮከብ ተብሎ መመረጡም ከዛ በተጨማሪ ኒውካስል ዩናይትድንም እንዲሁ ባለፈው ሳምንት ማለት ነው ሲያሸንፉ ተቀይሮ ገብቶ ከማዕዘን ምት ኳሷን ያሻገረው ጋብሪኤል ማጋሌሽ አሸናፊነቷን ጎል እንዲያስቆጥር ምክንያት የነበረው ማርቲን ኦዴጋርድ እንደነበር ይታወቃልና ኤዜ ያው የልጅነት ክለቡን ዳግም የተቀላቀለው ተጫዋች ማለት ነው። በአጠቃላይ በዚህ ክለብ ላይ የታለ ማጥቃት አማራጭን ይዞ ብቅ ያለ ተጫዋች ስለመሆኑ መናገር ይችላል። ኦዴጋርድ ቀደም ብዬ እንዳልኩት የቀድሞ ኦዴጋርድ እየታየ ይገኛል። ሚኬል አርቴታ በዚህም ደስተኛ ነኝ ብሎ በሻምፒየንስ ሊግ የድህረ ጨዋታ ጋዜጣዊ መግለጫ ሀሳቦች ላይ መናገሩ አይዘነጋም። ይህንን የ10 ቁጥር መስመር የግላቸው ለማድረግ ሁለቱም አሁን ባለው ወቅታዊ ሁኔታ ትከሻ ለትከሻ የተፎካከሩ የሚገኙ ተጫዋቾች ስለመሆናቸው መናገር ይቻላልና ወትሮ ሚኬል አርቴታ ተገማች የሆነ እንቅስቃሴ የሚያሳይ አስተላለፍ ይዞ በመግባት ምና ብቻ 14 ጨዋታዎች ላይ ነጥብ የጣለ ቡድን ነው። ዘንድሮ ግን ያው በራሱ ፈቃድ ወይም ደግሞ በራሱ ያስተላለፍ በራሱ የፍራቻ የተሞላበት ያጫወት መንገድን በመከተሉ ምክንያት ዋጋ የከፈለበት የአንፊልድ መርሃ ግብር ካልሆነ በስተቀር አብዛኞቹን ጨዋታዎች ሁሉንም በሚባል ደረጃ ያልተሸነፈበት መርሃ ግብር አለ። ወይም ምንም ጨዋታ አልተሸነፈም የሲቲውን ጨዋታ ነጥብ መጋራት ካልሆነ በስተቀር ሁሉንም ጨዋታ አሸንፏል እንደሚታወቀውና በቀጣይ ወይም ደግሞ ይሄ ሄደን ከዌስትሃም ጋር የሚደረገው መርሃ ግብር ላይ የትኛው ተጫዋች 10 ቁጥር ቦታውን ይረከባል የሚሉት ጉዳዮች በቀጣይ የሚጣበቁ ይሆናል። በመጨረሻም የስፔን ብሔራዊ ቡድን ስብስባቸውን ይፋ ሲያደርጉ አሁንም ለላሚን ያማል ሉዊስ ዴላፉዌንቴ ጥሪ አቅርቧል። ይሄ ጉዳይ በአጠቃላይ ሃንሲ ዲተር ፍሊክን ጨርቅ ላይ ያስጥል ስለመሆኑ እየተገለጸ ነው የሚገኘው። እንደሚታወቀው ያማል በመስከረም ወር በነበረው የዓለም ዋንጫ ማጣሪያ መርሃ ግብሮች ላይ ማለት ነው እንግዲህ ማደንዘዣ የተወጋም ጨዋታው እንዲያደርግ መገደዱና ያረጋገጡት ወይም ደግሞ ያሸነፉት መርሃ ግብር ላይ እንኳን እስከ 75ኛው ወይም እስከ 80ኛው ደቂቃ ላይ እንዲጫወት ሲገደድ ነበርና ይሄ እንደዛ አይነት ትሪትመንት የትም አያደርስም። ተጫዋች ሙሉ ለሙሉ 100% ያለውን አቅም ሊሰጥ የሚችለው ጤናውን ስጠብቅለት ነው በሚል የስፔን ሚዲያዎችን ምላሽ እንደሰጡ ይታወቃል። ሃንሲ ዲተር ፍሊክ በተለይ ከመስከረም ወር የዓለም ዋንጫ ማጣሪያ መርሃ ግብሮች መልስ ላሚን ያማል ጉዳት አጋጥሞት ወይም ደግሞ ያው ቀደም በምሳነሳው እንደነበረው በጉዳት ምክንያት በተለይም በመርፌ እየተወጋ ሲጫወት ስለነበረ ለባርሴሎና አገልግሎት መስጠት አልቻለም ነበር። ወደ 4 መርሃ ግብሮች ላይ ባርሴሎና አልተሰለፈም ነበር ላሚን ያማል። ከነዛ መካከል አንዱ መርሃ ግብር ደግሞ ባርሴሎና በስፔን ላሊጋ እንግዲህ አንድ ሽንፈት ያስተናገዱበት የሌቫንቴው መርሃ ግብር ስለመሆኑ መናገር ይቻላል ማለት ነውና ሃንሲ ዲተር ፍሊክ አሁንም ለላሚን ያማል ከጉዳት መልስ ነው ገና ከጉዳት 100% ተመልሶ እንግዲህ 90 ደቂቃ የተጫወተው አንድ መርሃ ግብር ላይ ነው። እሱም የአውሮፓ ቻምፒየንስ ሊግ ከፓሪስ ሴን ጀርሜን ጋር የተደረገው መርሃ ግብር ላይ እንደነበር ይታወቃልና ከዛ ማግስት አሁንም ለብሔራዊ ቡድን ጥሪ እንደቀረበለት መስማታቸው በጣም ሃንሲ ዲተር ፍሊክን ያስነቀለ ወይም ደግሞ ያበሳጨ ጉዳይ ስለመሆኑ በግልጽ እየተገለጸ ይገኛል ማለት ነው። ባለው ወቅት ሁኔታ እንግዲህ የስፔን ብሔራዊ ቡድን ወይም ደግሞ ላፉሪያ ሮሃ በመስከረም ወር የዓለም ዋንጫ ማጣሪያ መርሃ ግብሮች ከጆርጂያና ከቡልጋሪያ ጋር ጨዋታ የምታደርግ ይሆናል። ከጆርጂያ ጋር የዓለም ዋንጫ ማጣሪያ መርሃ ግብር ነው። ከቡልጋሪያ ጋር ደግሞ የአቋም መለኪያ ወይም ደግሞ ፍሬንድሊ ማች ይሆናል ማለት ነውና በዚህ ሂደት ላይ ለላሚን ያማል ጥሪ የቀረበበት መንገድ አግባብ አይደለም በሚል እንግዲህ ሃንሲ ዲተር ፍሊክ አሁንም ቢሆን ብስጭታቸውን እየገለጹ እንደሚገኙ ለማወቅ ተችሏል። በመጨረሻም እንግዲህ ቅዳሜና እሁድ የሚደረጉ በጣም ተጠባቂ መርሃ ግብሮች
ውጤቶችን እንጠቁማችሁ። እንግዲህ ቅዳሜ 8 ሰዓት ተኩል በእነሱ ምሳ ሰዓት ማለት ነው ሊድስ ዩናይትድ በሜዳቸው ኤለን ሮድ ስፐርስን የሚጋብዙበት መርሃ ግብር ይጠብቃል። 11 ሰዓት ሲል በሁለት ጨዋታዎች በጎል ራሽ ይከናወናሉ። በለንደን ደርቢ አርሰናል በሜዳቸው ኤምሬትስ ስቴዲየም ዌስትሃምን ይጋብዛሉ። የሰሜኑ ከምስራቁ የሚደረግ የለንደን ደርቢ መርሃ ግብር ነው። ከዛ ውጭ 11 ሰዓት ሲል ቀደም ብለንም በስፋት ያየ ነው ወይም ደግሞ የቃኘ ነው የማንቸስተር ዩናይትድ እና የሰንደርላንድ መርሃ ግብር ኦልድ ትራፎርድ ላይ ይደረጋል። ሩበን አሞሪም ከጫና ጋር የሚያደርጉት መርሃ ግብር ነው። ሰንደርላንድ አይበገር የሚመስል አይነት በጣም ጠንካራ ውህደት ያለው ቡድን ሆኖ ብቅ ያለ ከሞሩ ጋር በተያዘ በቀላሉ 3 ነጥቡን ነጥቀው ዩናይትዶች ኦልድ ትራፎርድ ያስቀሩታል ተብሎ ስለማይገመት ይጠበቃል። ይህ መርሃ ግብር ምሽት 1 ተኩል የሳምንቱ ተጠባቂ መርሃ ግብር በቼልሲና በሊቨርፑል መካከል የሚከናወን ይሆናል። ይህ ጨዋታ ስታንፎርድ ብሪጅ ላይ ምሽት 1 ተኩል ነው የሚደረገው። ሊቨርፑል ባለፉት 5 ወደ ስታንፎርድ ብሪጅ አቅንተው ያደረጉት መርሃ ግብር አንድ ጊዜ ብቻ ነው ድል የቀናቸው። ስለዚህ ሜዳው ብዙ እንግዲህ ፌቨር ያደረጋቸው ወይም ደግሞ ብዙ ድል የሚቀናቸው አይነት ቦታ አይደለም ስታንፎርድ ብሪጅ። ከዛ ጋር በተያዘ ቼልሲም በሻምፒየንስ ሊግ ያሳዩትን መጠነኛ እንቅስቃሴ ለማስቀጠል ጥረት ያደርጋሉ። ሊቨርፑል ደግሞ ከሰሞነኛ ውጤት ጦታቸው ለመላቀቅ ከፍተኛ በሆነ መንገድ ጥረት አድርገው 3 ነጥቡን ለመያዝና እንዲሁም ደግሞ መሪነታቸውን ለማጠናከር ከፍተኛ ጥረት ያደርጉበታል ተብሎ የሚገመት መርሃ ግብር ነው። ምሽት 1 ተኩል ሲል ስታንፎርድ ብሪጅ ላይ ይጀምራል። ከዛ ውጭ ወደ ላሊጋ ስናቀና ሪያል ማድሪድ ከቪላሪያል ቅዳሜ ምሽት 4 ሰዓት ሳንቲያጎ ቤርናቦ ላይ የሚደረገው መርሃ ግብር እጅግ ተጠባቂ ነው። በነገራችን ላይ ቪላሪያል በሻምፒየንስ ሊጉ እንደምንም ተማሙቶ 1 ነጥብ አስጥለው እንግዲህ ወይም በሜዳቸው 1 ነጥብ አስቀርተው ከጁቬንቱስ ጋር 2-2 በሆነ ውጤት ጨዋታቸውን አጠናቀው ነው የመጡት። ከዛ ውጭ በስፔን ላሊጋ የዘንድሮ ጅማሯቸው በጣም አስደናቂ ነው። ቢጫ ሰርጓጆቹ በሜዳቸው በዚህ ዓመት ምንም ሽንፈት አላጋጠማቸውም። እርግጥ የቅዳሜው መርሃ ግብር ከሜዳቸው ውጭ ተጉዞ ነው የሚያደርጉት፣ ግን 3 ደረጃ ላይ ተቀምጦ የሚገኝ ቡድን ነው። ስለዚህ ጠንካራ እንቅስቃሴ ለሪያል ማድሪድ ይጠብቋል ተብሎ ይገመታል ማለት ነው። የጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። ጣሊያን ሴሪያ ላይ ኢንተር ሚላን ከክሪሞኔዝ ምሽት 1 ሰዓት ሲል ቅዳሜ የሚደረግ መርሃ ግብር ነው። ከዛ ውጪ አታላንታ ከኮሞ ጋር እንግዲህ የሚያደርጉት መርሃ ግብር ደግሞ ምሽት 3:45 ሲል የሚከናወን ይሆናል። እሁድ 10 ሰዓት ሲል በጎል ራሽ 3 ጨዋታዎች በተመሳሳይ ሰዓት ይከናወናሉ። አስቶን ቪላ በሜዳቸው ቪላ ፓርክ በርንሌይን ይጋብዛሉ። ኤቨርተን በሜዳቸው ሂል ዲኪንሰን ስቴዲየም ክሪስታል ፓላስን ሲጋብዙ፣ ኒውካስል ዩናይትድ በሜዳቸው ሴንት ጄምስ ፓርክ ኖቲንጋም ፎረስት የሚጋብዙበት ጨዋታ በተመሳሳይ ሰዓት 10 ሰዓት ላይ ይደረጋል። ወልቭስ ከብራይተንም እንዲሁ ተመሳሳይ በሆነ መንገድ ሞሊኖ ላይ የሚደረግ መርሃ ግብር ነው። 10 ሰዓት የሚደረግ ነው። ከዛ ውጪ ብሬንትፈርድ ከማንቸስተር ሲቲ በጂቴክ ኮሚኒቲ ስቴዲየም 12 ሰዓት ተኩል ሲል የሚከናወን መርሃ ግብር ስለመሆኑ መናገር ይቻላል ማለት ነው። ከዛ ውጪ 11 ሰዓት ከሩብ ሲል እሁድ በላሊጋው ላይ በጣም ተጠባቂ መርሃ ግብር ይደረጋል። ሲቪያ በሜዳቸው ራሞስ ሳንቶስ ፒጁዋን ባርሴሎናን የሚጋብዙበት መርሃ ግብር የሚከናወን ነው የሚሆነው። ሲቪያ በሜዳቸው ጠንካራ ቡድን ነው። እንደና አሌክሲስ ሳንቼዝ አይነት ተጫዋቾችን በዝውውር መስኮት ላይ ማስፈረም የመጣ ቡድን እንደሆነ ይታወቃል። እርግጥ ባርሴሎና የማሸነፍ ቅድሚያ ግምቱን ቢያገኝም ግን የሚደረገው መርሃ ግብር በላሊጋ ተጠባቂ ስለመሆኑ መናገር ይቻላል። ሴልታ ቪጎ ከአትሌቲኮ ማድሪድ ምሽት 4 ሰዓት ከሚደረጉ መርሃ ግብሮች መካከል ይጠቀሳሉ። ወደ ጣሊያን ሴሪያ ስናቀና ናፖሊ ከጄኖዋ ምሽት 1 ሰዓት የሚደረግ መርሃ ግብር ነው። ከዛ አስቀድሞ 10 ሰዓት ሲል ፊዮሬንቲና ከሮማ ሌላው አጓጊ መርሃ ግብር ይሆናል። ጥሩ የሜዳ ላይ እንቅስቃሴዎች ይታይበታል ተብሎ ከሚገመቱ መርሃ ግብሮች መካከል አንዱ ነው። ከዛ ውጪ ምሽት 3:45 የሳምንቱ ተጠባቂው መርሃ ግብር በጣሊያን ሴሪያ ይደረጋል። ጁቬንቱስ እስካሁን ድረስ ሽንፈት ያላጋጠመው ቡድን የሊጉን መሪ ኤሲ ሚላንን እንግዲህ ምሽት 3:45 ሲል የሚያገኝ ይሆናል ማለት ነው። አንደኛና 3ኛ ደረጃ ላይ የተቀመጡ ቡድኖች ናቸው ጨዋታቸውን የሚያደርጉት። ኤሲ ሚላን በነጥብ ብቻ ነው እንግዲህ የሊጉ አናት ላይ ተቀምጦ የሚገኘው እንጂ ናፖሊም በኩል ነጥብ ከኤሲ ሚላን ተርታ በጎል አንሶ የሚከተል ቡድን እንደሆነ ይታወቃል። ሮሳኔሪዎቹ በጣም አስደናቂ በሆነ መንገድ በአሰልጣኝ ማርሲሚሊያኖ አሌግሪ የተዋቀረ ቡድን ነው። የቀድሞ ቡድናቸው እንግዲህ ሌላ ተቃራኒ ቡድን ይዘው እንግዲህ የሚያቀር ይሆናል ወደ አሊያንዝ። እንግዲህ በጁቬንቱስ የነበራቸው አሰልጣኝነት ጉዞ ከማርሲሚሊያኖ አሌግሪ ጋር በተያዘ ይታወቃልና ኤሲ ሚላንን ይዘው ወደ አሊያንዝ አቅንተው የሚያደርጉት መርሃ ግብር እጅግ ይጠበቃል። 3 ነጥቡ በጣም አስፈላጊ ነው ለሁለቱም ቡድኖች። ከዛ ጋር በተያዘ እጅግ በጣም ተጠባቂ መርሃ ግብር በጣሊያን ሴሪያ ምሽት 3:45 እሁድ በጁቬንቱስና በኤሲ ሚላን መካከል እንደሚደረግ መናገር ይቻላል። ቅዳሜና እሁዳችሁን እነዚህ እግር ኳስ ጨዋታዎች የተከታተላችሁ እንድታሳልፉ ጋበዝን። ለዛሬ ያዝላችሁ ስፖርት መረጃዎች እነዚህ መስሉ ነበር። በያላችሁበት ጥሩ ጊዜ ነው።